እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የአንጎላችንን ጤና ለመደገፍ የሚረዱ መጠቀም ያለባችሁን 15 መጠጦችን በዚህ ቪዲዮ ላይ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁ እላለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ሁለቱም ምግቦችና መጠጦች የእውቀት ወይም ደግሞ የኮግኒቲቭ ተግባራችሁን የማስታወስ ችሎታችሁንና የነርቭ ዲጀነሬቲቭ በሽታዎችን የመፍጠር አደጋ ላይ ተጽዕኖ ሊያሳድሩ ይችላሉ። እንደ አንቲ ኦክሲዳንትስ፣ ፖሊፊኖልስ፣ አሚኖ አሲዶችና ሌሎችም ያሉ አንዳንድ ንጥረ ነገሮች የደም ፍሰትን ለማሻሻል፣ እብጠትን ለመቀነስና የአንጎል ሴሎችን ከጉዳት በመጠበቅ አእምሯችሁን ከጉዳት ሊከላከሉ ይችላሉ። በፍራፍሬ፣ በአትክልቶች፣ በሙሉ እህሎች፣ በስስ ፕሮቲኖችና በጤናማ ስብ የበለጸገ የተመጣጠነ ምግብ እነዚህን ንጥረ ነገሮች ወደ አመጋገባችሁ ለማስገባት ምርጡ መንገድ ቢሆንም አንዳንድ መጠጦችም ደግሞ የአንጎላችንን ጤናን ለመደገፍ ይረዳሉ። የአንጎላችንን ጤና ለመደገፍ የሚረዱ መጠቀም ያለብንን 15 መጠጦችን አሁን በዝርዝር እነግራችኋለሁ። አንደኛ አረንጓዴ ሻይ ነው። ጥናቶች እንደሚያሳዩት አረንጓዴ ሻይ ጭንቀትን በመቀነስናም የማስታወስ ችሎታን በማሻሻልናም ትኩረትን በማሻሻል በአእምሮ ጤና ላይ በጎ ተጽዕኖን ያሳድራል። ተመራማሪዎች ይህ ተጽዕኖ በአረንጓዴ ሻይ ውስጥ ባለው ኤል-ቲአኒንናም ካፌን ውህደት ምክንያት ሊሆን እንደሚችልም ያምናሉ። ተጨማሪ ጥናቶችም እንደሚያሳዩት ኤል-ቲአኒንናም ካፌንን ማጣመር ትኩረትን በሚቀይሩ ተግባራትናም ንቃት ላይ አፈጻጸምን እንደሚያሻሽልም አረጋግጧል። ሁለተኛ ኮምቡቻ ነው። ኮምቡቻ ከጥቁር ወይም ደግሞ ከአረንጓዴ ሻይ የተሰራ የፈላ መጠጥ ነው። ብዙውን ጊዜ ጣዕሙ ጣፋጭናም የሚጣፍጥናም በፍራፍሬ እናም በሌሎች ንጥረ ነገሮችም የተሞላ ነው። የተሰራው የሻይ ቅጠል አሚኖ አሲዶች፣ ቫይታሚኖች፣ ማዕድናትናም ፕሮባዮቲክስን የያዙ ፖሊፊኖልስ ወይም ደግሞ ጤናማ የእጽዋት ውህዶች አሉት። ኮምቡቻ አንቲ ኢንፍላማቶሪ፣ አንቲ ኦክሲዳንትስናም ጸረ ተዋሲያን ባህሪያት አሉት። ጥናቶችም እንደሚያሳዩት የእውቀት ወይም ደግሞ የኮግኒቲቭ ተግባርን እንደሚያሳድግ፣ ይህም እንደ ጭንቀትናም ውጥረት ያሉ የነርቭ ምልክቶችን ለመቀነስ አስተዋጽኦም ያደርጋል። ኮምቡቻ በአንጎል ላይ የሚያሳድረው ተጽዕኖ በዋናነት በፕሮባዮቲክ ይዘቱ ምክንያት ነው። የአንጀት አንጎል ዘንግ የአንጀት ማይክሮባዮታን ከማዕከላዊ የነርቭ ስርዓት ጋር የሚያገናኝ የመገናኛ መንገድ ነው። በአንጀት ማይክሮባዮታ ላይ የሚደረጉ ለውጦች የማወቅን፣ የማስታወስ ችሎታን፣ ስሜትን፣ የውሳኔ አሰጣጥን ጨምሮ የአንጎል ተግባር ላይ ተጽዕኖን ሊያሳድሩ ይችላሉ። ሶስተኛ የብርቱካን ጭማቂ ነው። የብርቱካን ጭማቂ የተመጣጠነ አመጋገብ አካል ሆኖ ሲወሰድ በእውቀት ጤና ላይ ሚና የሚጫወቱ በርካታ ንጥረ ነገሮችናም ፋይቶኒውትረንቶች አሉት። እነዚህም ቫይታሚን ሲ፣ ቲያሚን፣ ቫይታሚን ቢ6 እናም እንደ ሄስፒሪዲን ያሉ ፍላቮኖይድ ይገኙበታል። በቅርብ ጊዜ የተደረገ ጥናት እንደሚያሳየው በቀን እስከ 2 ኩባያ ሰው ሰራሽ ጣፋጭ መጠጦችን እናም ከ2 ኩባያ በላይ የስኳር ጣፋጭ መጠጦችን መጠጣት ለአእምሮ ማጣት ወይም ደግሞ ችግር ተጋላጭነትን ሊጨምር እንደሚችል አረጋግጧል። በተቃራኒው በቀን እስከ 1 ኩባያ የተፈጥሮ ጭማቂን ለምሳሌ 100% የብርቱካን ጭማቂን መውሰድ ከማይጠጡት ጋር ሲነጻጸር ለአእምሮ ማጣት የመጋለጥ እድልን ይቀንሳል። አራተኛ የሮማን ጭማቂን መጠጣት ነው። የሮማን ጁስ የተለያዩ አንቲኦክሲዳንቶች አለው፣ በተለይ ፖሊፊኖልስ። ይህ አእምሯችንን ከችግሮች ይከላከላሉ። ተመራማሪዎች በእነዚህ ፖሊፊኖልስ አንቲኦክሲዳንትስ እናም በማስታወስ እናም በእውቀት መካከል ያለውን ግንኙነትም አግኝተዋል። ከእድሜ ጋር ተያያዥነት ያለው የማስታወስ ችግር ባለባቸው በትናንሽ አዛውንቶች ላይ የተደረገ ጥናት እንዳመለከተው ከ4 ሳምንታት በኋላ 8 አውንስ የሮማን ጭማቂ ከጠጡ በኋላ ተሳታፊዎቹ በቃላትና በእይታ የማስታወስ ችሎታ ላይ ከፍተኛ መሻሻልን አሳይተዋል። ይህ ጥናት የመጀመሪያ ደረጃ ቢሆንም
እነዚህ ውጤቶች እንደሚያሳዩት 8 አውንስ የሮማን ጁስን መጠጣት ብቻ አንጎላችሁን ተግባሩን ሊረዳው ወይም ደግሞ ሊያሳድገው ይችላል። አምስተኛ ወተት ነው። ወተት የአንጎል ጤና ትኩረታችሁንናም ትውስታችሁን የሚደግፉ ጠቃሚ የሆኑ ንጥረ ነገሮችን ለመመገብ ጥሩ መንገድ ነው። እነዚህ ንጥረ ነገሮች ፕሮቲን፣ ካልሽየም፣ ቫይታሚን ቢ12 እናም ቫይታሚን ዲ፣ ዚንክ እናም ሴሊኒየምን ያካትታሉ። በአንድ ብርጭቆ ወተት ውስጥ የሚገኘው ቫይታሚን ዲ የአንጎል ሴሎችን ከጉዳት ይጠብቃል እናም የአንጎልን ኬሚካላዊ ሂደቶች ለመቆጣጠርም ይረዳል። በተጨማሪም ወተት ቢ ቪታሚኖችንም ይዟል። ቫይታሚን ቢ12 የነርቭ ሴሎችን ለመጠበቅ እናም እርስ በርስ የሚላኩትን መልእክቶችን ያፋጥናል። ይህም ለሞተር ግንዛቤ እናም ለግንዛቤ አስፈላጊ ነው። ወተት እጅግ በጣም ጥሩ የካልሲየም ምንጭ ነው። ካልሲየም ለአንጎል ጤና አስፈላጊ የሆነ ንጥረ ነገር ነው። ካልሲየም የአንጎል ሴሎች እንዴት እንደሚግባቡ እናም አዲስ ግንኙነት እንዲፈጥሩ ወሳኝ ሚናን ይጫወታል። ይህ ለመማር እናም ለማስታወስ ምስረታ አስፈላጊ ነው። ስድስተኛ ቡና ነው። ቡና በዓለም ላይ በብዛት ከሚጠጡ መጠጦች ውስጥ አንዱ ነው። ቡና በውስጡ ካፌን አለው። ይህም በአንጎል ውስጥ ያለውን የአዴኖሲን ተቀባዮችን በመዝጋት የአንጎል እንቅስቃሴን ይጨምራል። ይህ ጥንካሬን ሊያሻሽል፣ የአእምሮ ንቃትን ሊጨምርና ስሜትንም ማሻሻል ይችላል። የማስታወስ ችሎታንናም የእውቀት ወይም ደግሞ የኮግኒቲቭ ተግባርንናም ችሎታዎችንም ሊያሳድግ ይችላል። በረጅም ጊዜ ውስጥ ቡና እንደ አልዛይመርስ በሽታ ካሉ የነርቭ ዲጀነሬቲቭ በሽታዎች ሊከላከልና የድብርት ምልክቶችን ሊቀንስም ይችላል። ሰባተኛ የቀይ ስር ጭማቂን መጠጣት ነው። ቀይ ስር ናይትሬትስን ጨምሮ በበርካታ ንጥረ ነገሮች የታጨቁ አትክልቶች ናቸው። ጥናቶችም እንደሚያመለክቱት የቀይ ስር ጭማቂን መጠጣት ለወጣቶችም ሆነ ለአዋቂዎች የእውቀት ወይም ደግሞ የኮግኒቲቭ ተግባር ሊጠቅም ይችላል። ይህ እምቅ ጥቅም በደም ውስጥ ካለው የናይትሪክ ኦክሳይድ ምርት ጋር መጨመር ጋር የተያያዘ ነው። ናይትሬትስ የደም ስሮችን ለማስፋት ይረዳል። ይህም ኦክስጅንንና አስፈላጊ ንጥረ ነገሮችን አንጎልን ጨምሮ ለሁሉም የአካል ክፍሎች የተሻለ አቅርቦት እንዲኖርም ያስችላል። ይህ የተሻሻለ የደም ዝውውር ለተሻሻለ የግንዛቤ ተግባር አስተዋጽኦ ሊያደርግ ይችላል። ስምንተኛ ኪፈር ነው። ኪፈር ከተመረተ ወተት የተሰራ እናም ለአእምሯችሁ አስገራሚ ጥቅሞችን በሚሰጡ ለሆድ ወይም ደግሞ ለአንጀት ተስማሚ በሆነ ፕሮባዮቲክስ የታሸገ ጣፋጭ መጠጥ ነው። እነዚህ ፕሮባዮቲክስ የአንጀትን ማይክሮባዮም እንዲመጣጠንም ሊረዱ ይችላሉ። ይህም ጥናት እንደሚያመለክተው ከአእምሮ ደህንነት ጋር የተያዘ ነው። ጥናቶችም እንደሚያሳዩት ኪፈር መብላት እንደ ጭንቀትናም ድብርት ካሉ የስነ ልቦና ችግሮችን የመቀነስ እድል ጋር ሊዛመድ ይችላል። ኪፈር የእውቀት ወይም ደግሞ የኮግኒቲቭ ተግባራችሁ ላይ ተጽዕኖን ሊያሳድር ይችላል። ይህም የማስታወስ ችሎታንናም አጠቃላይ የእውቀት አፈጻጸምን ሊያሻሽልም ይችላል። በአንድ ትንሽ ጥናት እንኳን ለ4 ሳምንታት በየቀኑ 8 አውንስ ኪፈርን የጠጡ ጎልማሶች በማስታወስ ላይ ጉልህ መሻሻሎች እንዳጋጠሟቸውም አረጋግጠዋል። ዘጠነኛ የጂንሰንግ ሻይ ነው። ጂንሰንግ በባህላዊ ቻይንኛ መድኃኒት ውስጥ ለብዙ ሺህ ዓመታት በሕክምና ጥቅም ላይ የዋለ መድኃኒትነት ያለው እጽዋት ነው። የተሻሻለ ጥንካሬ፣ ትኩረትናም የማስታወስ ችሎታ እንዲሁም ድብርትናም ጭንቀትን ከማስታገስ ጋር ተያይዟል። በዕድሜ በገፉ ሰዎች ላይ የተደረገ ጥናትም እንደሚያሳየው ጂንሰንግን በመደበኛነት ከ5 ዓመት በላይ መውሰድ ከጊዜ በኋላ የእውቀት ወይም ደግሞ የኮግኒቲቭ ተግባር መሻሻል ጋር የተያያዘ ነው። የአንጎል ፕላስቲክነትን የማጎልበት አቅም ያለው ሲሆን ለተሻሻለ የግንዛቤ ተግባርናም አጠቃላይ ደህንነትን አስተዋጽኦ ሊያደርግ ይችላል። 10ኛ የአረንጓዴ አትክልቶች ጭማቂን መጠጣት ነው። የአረንጓዴ አትክልቶች ጭማቂ እንደ ስፒናች፣ ጎመን፣ ብሮኮሊ እናም ሴለሪ ባሉ አረንጓዴ አትክልቶች የተሞላ ነው። እነዚህ አረንጓዴ አትክልቶች ብዙ ቪታሚኖችን ይይዛሉ። አጠቃላይ ደህንነትንናም የአእምሮ ጤናን ለመደገፍ ማዕድናትናም አንቲኦክሲዳንቶችን ይይዛሉ። በሳምንት ቢያንስ 3 ጊዜ የፍራፍሬ እናም የአትክልት ጭማቂ የሚጠጡ ሰዎች የአልዛይመርስ በሽታን ሊያዘገዩ እንደሚችሉም ጥናቶች አረጋግጠዋል። የፍራፍሬ እናም የአትክልት ጭማቂዎች ጎጂ ህዋሳትን የሚዋጉ እናም የመከላከያ ውጤቶች ያላቸውን አንቲኦክሲዳንቶች የሆኑትን የፖሊፊኖልስ አወሳሰድንም ይጨምራሉ። 11ኛ የወይን ጭማቂ ነው። የወይን ጭማቂ በፍላቮኖይድ የበለጸገ ነው። በተለይም ፕሮ
አንቶሲያኒዲን እናም አንቶሲያኒን። እነዚህ የእውቀት ወይም ደግሞ የኮግኒቲቭ ተግባር ላይ በጎ ተጽዕኖን ያሳድራሉ። የወይን ጭማቂ በአንጎል ውስጥ ያለውን እብጠት ለመቀነስ ሊረዳም ይችላል። በአንጎል ውስጥ የሚፈጠር እብጠት የእውቀት ማሽቆልቆልን ያስከትላል። የወይን ጭማቂ አዲስ የአንጎል ሴሎች እንዲፈጠሩ እናም በመካከላቸው ያለውን ግንኙነትንም ያጠናክራል። ይህም የአንጎል ተግባርን ይጨምራል። ጥናቶች እንደሚያመለክቱት የወይን ጭማቂ በየቀኑ ረዘም ላለ ጊዜ ከ12 እስከ 16 ሳምንታት መጠጣት መጠነኛ የግንዛቤ ችግር ላለባቸው አረጋውያን ጥቅማ ጥቅሞችን ይሰጣል። 12ኛ የኮኮዋ መጠጦችን መጠቀም ነው። ኮኮዋ በጣም ከሚታወቁት የፖሊፊኖልስ፣ ፍላቫኖልስ፣ ኢፒካቴቺንስ እናም ካቴቺንስ ምንጮች ውስጥ አንዱ ነው። ጥናቶችም እንደሚያሳዩት ኮኮዋ መጠጣት የማወቅናም የማስታወስ ችሎታን ያሻሽላል። በየቀኑ ከ500 እስከ 750 ሚሊግራም ኮኮዋ ፍላቫኖል ከተወሰዱ በኋላ የማስታወስ እናም የአእምሮ ስራ በከፍተኛ ሁኔታ እንደጨመረ በጥናት ተረጋግጧል። ጥናቶችም እንደሚያሳዩት ኮኮዋ ፍላቫኖሎች በአንጎል ውስጥ የደም ፍሰትን ሊያሻሽሉ እናም የእውቀት ወይም ደግሞ የኮግኒቲቭ ሂደትንም ከፍ ያደርጋሉ። 13ኛ ወርቃማ ወተት ወይም ደግሞ ጎልደን ሚልክ የምንለውን መጠቀም ነው። ወርቃማ ወተት የተሰራው በወተት፣ በእርድ ዱቄት፣ በቀረፋ እናም በዝንጅብል የተሰራ ደማቅ ቢጫ ቀለም ያለው መጠጥ ነው። ለዚህ ነው ጎልደን ሚልክ የሚባለው እንጂ ሌላ የተለየ ነገር አይደለም። በዚህ መጠጥ ውስጥ ያለው ዋናው ንጥረ ነገር እርድ ነው። የእርድ ዋና አካል የሆነው ደግሞ ኩርኩሚን አንቲኦክሲዳንትስ ጸረ ብግነት ወይም ደግሞ እብጠትን የመከላከልና አልፎ ተርፎም ጸረ እርጅና ባህሪያት አለው። ጥናቶች እንደሚያሳዩት በእርድ ውስጥ ያለው ንጥረ ነገር ኩርኩሚን እንደ አልዛይመርስ በሽታ፣ ፓርኪንሰንስ በሽታና ስክለሮሲስ ባሉ ኒውሮ ዲጀነሬቲቭ በሽታዎች ላይ የመከላከል ተጽዕኖም ይኖረዋል። 14ኛ ውሃ ነው። ውሃ በዚህ ዝርዝር ውስጥ ቦታ ሊሰጠው የሚገባው በቀላሉ የሚገኝ ስለሆነ ብቻ ሳይሆን ለተሻለ የአንጎል ተግባር ወሳኝ ስለሆነ ነው። አእምሯችን 73%ቱ ውሃን ያቀፈ ነው። መለስተኛ ድርቀት እንኳን የማወቅ ችሎታችሁን በእጅጉ ሊጎዳ ይችላል። የሰውነት ድርቀት ወደ ትኩረት የመሳብ ችግር፣ የአጭር ጊዜ የማስታወስ ችሎታን ማዳከም፣ የረጅም ጊዜ ትውስታዎችን ማስታወስ መቸገር፣ የአእምሮ ሂሳብ የመስራት አቅምን መቀነስናም የስህተቶች እናም የአደጋ እድሎችንም ይጨምራል። የሰውነት ድርቀት ስሜት ላይ አሉታዊ ተጽዕኖን ሊያሳድርም ይችላል። ስለዚህ ውሃን መጠጣት ለአእምሮ ኃይል እናም ለአጠቃላይ ደህንነታችሁ አስፈላጊ ነው። 15ኛ የቤሪ ፍሬዎች ናቸው። የቤሪ ፍሬዎች ለአንጎላችሁ ሴሎች እንደ ጋሻ ሆነው የሚያገለግሉ በአንቲ ኦክሲዳንትስ ተጭነዋል። ይህም ከእድሜ ጋር ተዛማጅነት ያለው የግንዛቤ ማሽቆልቆልንናም እንደ አልዛይመርስ እናም ፓርኪንሰንስ ካሉ የነርቭ ዲጀነሬቲቭ በሽታዎች ሊከላከልም ይችላል። ጥናቶችም እንደሚያሳዩት የቤሪ ፍሬዎች በአንጎል ሴሎች መካከል ያለውን ግንኙነትን በማሻሻል ወደ ተሻለ ሞተር ይመራሉ። ለግንዛቤ ማሽቆልቆል ዋና አስተዋጽኦ የሆነው የአንጎል እብጠትን ወይም ደግሞ ኢንፍላሜሽንንም ለመቀነስ ሊረዱ ይችላሉ። ስለዚህ እነዚህን መጠጦችን ምንጊዜም ቢሆን ቀን በቀን በአመጋገባችሁ ውስጥ ማካተት የአንጎላችሁን ደህንነት ወይም ደግሞ ጤና ለመደገፍ ይረዳሉ ማለት ነው። ታዲያ ለአንጎል ጤና የሚረዱ ሌሎች ምግቦችም አሉ። ከመጠጥ በተጨማሪ በርካታ ምግቦች አእምሯችሁን ወይም ደግሞ አንጎላችሁን የሚደግፉ በበርካታ ንጥረ ነገሮች የተሞሉ ናቸው። እነዚህም አንደኛ ፋቲ ፊሽ ወይም ደግሞ ስባማ አሳ የምንላቸው ናቸው። እንደ ሳልመን፣ ሄሪንግ እናም ሰርዲን ያሉ አሳዎች ለአእምሮ ጤና አስፈላጊ የሆኑት የኦሜጋ 3 ፋቲ አሲድ የዲኤችኤ እናም የኢፒኤ ምርጥ ምንጮች ናቸው። አንዳንድ የባህር ምግቦች ለምሳሌ ሳልመን 100% ዕለታዊ የቫይታሚን ዲ መጠንን ይሰጣሉ። ቫይታሚን ዲ የአእምሮ ጤናን ይደግፋል። ሁለተኛ ደግሞ ለውዝ እናም አንዳንድ ዘሮች ናቸው። እንደ ዋልነትስ፣ ቺያ ሲድስ እናም ሄምፕ ሲድስ እናም የተልባ ዘሮች ሁሉም የአንጎል ተግባርን የሚደግፉ በኦሜጋ 3 ፋቲ አሲድ የበለጸጉ ናቸው። ከምግብና መጠጦች በተጨማሪ የተወሰኑ ማሟያዎች ወይም ደግሞ ሰፕሊመንቶች የአእምሮ ጤናን ለመደገፍ ሊረዱ ይችላሉ ማለት ነው። እነዚህም እንግዲህ አንደኛ የአሳ ዘይትን መውሰድ ነው። የኦሜጋ 3 ፋቲ አሲድ ምንጭ የአሳ ዘይት የአንጎል ስራን ለማሻሻል እናም እብጠትን ለመቀነስ ሊረዳ ይችላል። ሁለተኛ ቫይታሚን ዲ ነው። ቫይታሚን ዲ የአንጎል ሴሎችን ለመጠበቅ የሚረዳ ኒውሮ
ፕሮቴክታንት ነው። ሶስተኛ ቢ ቪታሚኖችን መውሰድ ነው። እነዚህ ቫይታሚኖች በእውቀትናም በሞተር ተግባር ውስጥ ሚና ይጫወታሉ። በአጠቃላይ ቡና፣ አረንጓዴ ሻይ፣ ወተት፣ ኪፈር፣ የብርቱካን ጭማቂ እናም ሌሎች ብዙ መጠጦች አእምሯችሁን ለመመገብናም ኃይሉን ለመጨመር ጣፋጭናም ውጤታማ መንገድን ያቀርባሉ። እነዚህን መጠጦች በዕለት ተዕለት እንቅስቃሴያችሁ ውስጥ ማካተት ትኩረታችሁን፣ ትውስታችሁንናም አጠቃላይ የእውቀት ወይም ደግሞ የኮግኒቲቭ አፈጻጸምን ማሻሻል ትችላላችሁ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ አይለየኝ ይላለሁ። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።